የምትመለከቱት ሰይፉ በኤቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው ግማሽ አልበሙን በዞጃክ ወርልድ ለቋል ወደ ሚዲያ ሲመጣ ለቃለ መጠይቅ ወጣቱ ድምጻዊ ይህ የመጀመሪያው ነው ሊባል ይችላል ለማንኛውም ብዙዎች ይወዱታል የሰይፉ በኤቢኤስ እንግዳ ነው አዲስ አልበሙ ለማስተዋወቅ እዚህ ጋር በዛ አርጌዋለሁ ሞቅ አርጉለት ጂ መሳይ ወደ መድረኩ አፈሳይ ዋው ነጂ መሳይ ጂ ሰላም ነው እንዴት ነው ሁሉ አማን ነው አዲስ ግማሽ አልበሙን እነሆ ለአድናቂዎቹ ለቀቀ አዲስ አልበሙን በተመለከተ የሰይፉ የኤቢኤስ እንግዳ ነው ለጂ ግን አቀባበል እንዴት ነው ጂ መሳይ ብዙ ጊዜ ቃለ መጠይቅ አርገህ ታውቃለህ አላረግም አይ ቲንክ የመጀመሪያዬ ነው ብዙዎች ስላንተ ይጠይቃሉ እንደውም የሬዲዮ ሙዚቃዎችን ስናጫውት በጣም እኮ የሚገርሙ ስራዎች አሉ እና በስልክ ሁሉ ተፈራ ነበር ብዙም ያው አይደለ ልዝፈን እንጂ ቃለ መጠይቁ ይደርሳል ስትል ነበር ያው ዛሬ እንግዲህ ቀን ሆነና እንግዲህ በዞጃክ ወርልድ የሚገርም ስራዎችን ለቆ የሰይፉ በኤቢኤስ እንግዳ ሆኗል ተወዳጅ ወጣት አቀንቃኝ ጂ መሳይ ባካችሁ ጂ መሳይ ስምህ የስቴጅ ስም ነው እንጂ ጌታ መሳይ ነው ስም አይደል ጌታ መሳይ ነው ጌታ መሳይ ከበደ እንዴ ጌታ መሳይ ተባልክ እንግዲህ ጌታ መሳይ ተባልኩበት ምክንያት አባቴ ለምን ጌታ መሳይ አልከኝ ምናምን ስለው ስሜን ስለምጠራው አለ ከበደ ማለት ነው ለምን ተጠራዋለህ ስለው እናቴ ድሮስ ጠይቃት እንዳንተው ሲታነሳይ ከበደ አለችኝና ወደድኩትም ከዛ ግን ሊሶልድ ቤስቱን ስም ነው ማውጣው ጌታ መሳይ ይለዋለሁ ብሎ በዛው ሰየመኝ ጌታ መሳይ ሆነ ሳልወለድ ነው ይወጣልኝ ጌታ መሳይ ዋው ስም አውጥተው ነው የጠበቁ ያው ጌታ መሳይ አይደለም እንዴ ጌታ መሳይ ለኔ በጣም ይከብዳል ምን ጂ መሳይ ብዙ ስራዎች እኮ አሉ አይደለ የመጀመሪያ ነጠላ ዜማ ምን ነበር የመጀመሪያው ገላግለኝ ይባላል ገላግለኝ ከዛሬ 10 አመት በፊት የዛሬ 10 አመት እሺ ገላግለኝ ከዛ በኋላ አገኘዋት በጣም ተወዳጅ ነበር ከዛ አዲስ አመቱ የአዲስ አመት አዲስ አመት አበባዬ በጣም ወዶ ስራ ከዛ ደግሞ ትግርኛም ስራ ነበር ከዛ ነዘቢበዬ በእናታ በጣም አይስራ ስንት አጠቃላይ ስንት ነጠላ ዜማዎች ወደ 11 12 ስለዚህ እኮ በነጠላ ዜማ እኮ አልበም ጨርሰሃል ኦልሞስት አሁን ግማሽ አልበሙ ዙም ሁለተኛ ሊባሉ ይችላል ነበር ይቻላል ነበር ያው ግን ያው ቅምሻ ነገር ነች ከአልበሙ ላይ አልበሙ ኦልሞስት ጨርሰናልና ቅምሻ ነገር ነች እቺ አምስቷ ዘፈን ከዛ ደግሞ ያው ዋናው እየመጣ ነው እስኪ እንደው ከተገናኘን አይቀር ካሁን በፊት አውርተውም ስለማታቅ ውለትህ አርሲ ነው አርሲ ቡርታ የተወለድኩት አርሲ ላይ በጣም ታዋቂ ሰዎች እነማን ተወልደዋል ሳሙኤል ፍቅሬ ጋዜጠኛ ሳሙኤል ፍቅሬ ዋው በነገራችን ላይ እሱ አለ ሌላ ብዙ ሯጭ ነው የበዛው ትንሽ ዱብ ብላሉ ሯጭ ይበዛዋል አርሲ ብዙ አለ እና ኃይሌ ገብረስላሴም ቀነኒሳም ብዙዎቹ መጥራት ይቻላል አርሲ በጣም ብዙ አለ ፖለቲካ ላይ የሚያሉ ሰዎች አርቱ ላይ የሚያሉ ሰዎች የተለያዩ ቦታ ላይ ብቻ ብዙ ሰው አፍርታለች አርሲ ሄደህ ታውቃለህ አርሲ በሄድ ደስ ይለኛል ግን ዝም ብዬ ሳስብ ገብስ ነገር አለ በደንብ የገብስ እርሻ ገብስ አለ ስንዴ ሽንኩርት አለ ምናምን አለ እስከ ሆነ ግን እስከ 15 አመት ምናምን ድረስ ነው እዛ ከዛ በኋላ ወደ አዳማ መጣ ወደ ናዝሬት ከዛ በኋላ አዲስ አበባ ደግሞ ከዛ አዲስ አበባ መጣ ቤተሰባው የት ነው ያሉት እዛው ናቸው አርሲ ናቸው ዋው የጂ መሳይን ታዋቂነት ያውቃሉ ስራዎች ላይ አስተያየት በደንብ ፋዘር በደንብ ማዘርም እንደዛው ጂ መሳይ ግን በሙዚቃው ብቻ የምትተዳደር አይመስለኝም ምክንያቱም ፈታ ያለ ህይወት ነው የምትኖረው ብዙም ተጨናንቀ የምሽት መዝናኛዎች ላይ ጥያቄ አለ ግን አትሰራም ጂ መሳይ የሙሉ ሰዓት አቀንቃኝ ነው ሊባል ይችላል ያው ሌላ ተጓዳኝ ቢዝነሶች ምናምን ሰራሉ ለመኖር ምንድን እንትን በቃ ማለት
ከኖርና ከወንጀል ውጪ ሁሉንም ሰራለሁ። ኖርና ወንጀል ነው ማልሰራው። ኧረ በእናታችሁ የተገኘውን ለምሳሌ ጂመሳ ይሄን ይሰራል የምትለው ለምሳሌ ቆርቆሮ በዚህ ቆርቆሮ ቢዝነስ ቆርቆሮ ማለት ይሄ ጣራውን ይሄ እሱን ጨረታ ይሰራል። ጨረታዎች ምናምን ሰራለሁ። አብነት አጎናፍር ከቆርቆሮ ጋር በተገናኘ ምንም አላለህም? አብነት አጎናፍር ዝም ብሎ ሙድ ይዛል። እሱ በጣም ክሎዝ ፍሬንድ ነው። ምን አለ? ያው ይቀልዳል። እንዴት ነው ምናምን ይላል ስራ እንዴት ነው ያጣራል ዋጋ ምናምን እየደወለ ጓደኞች አሉት። ቆርቆሮ እንዴት ነው እንጂ ተጫዋች ነው አብነት። ያው ኤቢ በጣም እኔ እስከማውቀው ከነማዲ ጋር ሁሉ ጓደኛ ነህ። አዎ በጣም ታዋቂዎቹ በጣም ፍሬንዶች ናቸው። አዎ ምናልባት አሁን ለብዙ ለማዲ ወዳጆች ይህ ጥሩ ወሬ ነው ሊባል ይችላል። ማዲንኮ ከመሞቱ በፊት ካንተ ጋር የሰራው ስራ ባንታውን አዲስ አልበም ውስጥ ይካተታል። አብሮ ዘፍኖ ነበር። እውነት ነው? አዎ እንደዚህ በጣም ቅርርብ ነበረ። ያው ፍሬንድ ነበረ። ስፔሻሊ ነፍሱን ይማረውና ስፔሻሊ ወደ ህልፈቱ አካባቢ በጣም እንገናኝ ነበርና ዜማዎችን እንሞክራለን። ስቱዲዮም የገባናቸው ስራዎች አሉ። ያው ሳያልቁ ነው እሱም ያጣ ነው እና ምናልባት ብቁ ከሆኑ እንደዚህ ያው አስገምግመን ብቁ ከሆኑ ለሰው እናደርሳለን። ግን የወሰነው ነገር የለም። ግን ማዲንጎ ከመሞቱ በፊት ለመጨረሻ ጊዜ በሚባል ደረጃ የሰራው አንድ ዘፈን ግን አንተ ጋር ከኔ ጋር ለማዲንጎ ወዳጆች ይሄ ጥሩ ወሬ ነው ይባላል። ጥሩ ሆነ። ጂመሳይ ያው እንግዲህ መጀመሪያ ቃለ መጠየቅ ስለሆነ ትንሽው አበረታቱት እስኪ እንዴ ጂ በጣም የገረመኝ ነገር በጣም ጎበዝ ምግብ አብሳይ ነህ። በጣም ይባል ሳይሆን ጀስት ለራስ አበስላለሁ። በቃ ደስ ይለኛል። ከጂም በኋላ ደስ ይለኛል ኩክ ማድረግ ምናምን በጣም ነው የምወደው። እና ለጓደኞቼ ኩክ እያደረግ ታቀርባለህ? አንዳንዴ ጥሩ ለሆኑት ጥሩ ላልሆኑት ደግሞ በጣም ክሎዝ ለሆነ ቤት ሲመጡ ምናምን ኩክ አደርጋለሁ። ደስ ይለኛል መስራት። አሁን ስሰማ ቀለበት አስሯል የሚባል ነገር ስለሰማው እርግጠኛ ነኝ ቀለበት ላሰርክላት ልጅ ቆንጆ ምግብ አብሰለህ ታበላታለህ። ኧረ አላሰርኩ። ታዲያ የምሰማው ምንድን ነው? የተሞሽሯል እኮ እየተባለ ነው አይደል? አይተኸዋል አንተ? ሙሽራ ሲሆን አዲስ የላይክ የለቀቅነው ዘፈን አለ፣ የሰርግ ዘፈን። ከዛ ላይ የተቆረጠች ምስል ወጣ ነው እንጂ ላይክ ለቪዲዮ ክሊፕ ነው የሰራ ነው እንጂ የለም እስካሁን። ነፃ ነኝ። ምክንያቱም የብዙ ቃለ መጠይቅ ሲደረጉ አንዳንዶች የኔ ክራሽ ጂመሳይ ነው ምናምን ሲሉ ስለምሰማ እዚህ ውስጥ ክራሽ አላችሁ? አይ ያው ድሮ የሆነ ሰዓት ላይ መጀመሪያ እንደዚህ አይነት አስተያየቶች ነበሩ። መጀመሪያ ዘፈን የለቀቅኩበት ጊዜ አገኘኋት ላይ ነበረ። ግን ያው በዛው ጠፉ። ፌድ አውት እያደረገ ይሄዳል። ሌላ ደግሞ ይመጣል። አንተም ወደ ንግድ ሄድክ? አዎ። እውነት ይሁን ሹት አላውቅም። አንድ ሰው ባለቤቱን ይዞ መጥቶ ሚስቴ ትወድሃለች ብሎ አስተዋውቆሃል? አዎ እንደዚህ አይነት ገጠመኞች አሉ። እንደዚህ ፋኖች ምናምን ግን ያው ትወድሃለች ማለት ታፈቅራለች አይደል? አረ እንደሱ አይደለም። እንደሱ ሳይሆን ሌላ ነገር አስባችሁ ከሆነ አንድ ጊዜ እንደዚህ እየተጫወትን ምናምን እና ጫጫታ ቦታ ውስጥ ነበርና አንድ ሰው መጣና በጣም ሚስቴ ታደንቃለች ምናምንና ላገናኝህ እባክህ ምናምን አለኝ። ከዛ ጓደኞች ጋር ተያየንና እሺ በስልክ ነው በአካል አይደለም። ከዛ አይ ቲንክ ውጪ ነው የምትኖረው እሷ። እሺ ምናምን ብለን ተያይዘን ወጣን። ከዛ ደወለላትና ቤቢ የምትወጂው ልጅ ዘፋኝ አገኘሁት ምናምን ብሎ ከዛ ስልኩን ተቀብዬ ምናምን ሄሎ ምናምን ስላ ተኝቻለሁ ምናምን አለችኝ ማለት ነው።
የምታደንቅ የሆነች ልጅ ነው ብላ ሲሰጣት ተኝቻለሁ በጣም የምታደንቅ ነው በጣም መለስኩለት ማለት ነው። እሷ ተኝቻለሁ ትላለች። ተኝቻለሁ ምናምን አለች እና ያው አሉ ገጠመኞች በየቦታው እንደዚህ ምናምን ጥሩ አስተያየቶች አሉ በጣም። ግን ጂ መሳይ ከራሱ ህይወት ገጠመኝ ተነስቶ በአዲስ አልበሙ ግማሽ አልበም ነው በዞጃክ ወርልድ ላይ ቢወጣ የራስን የፍቅር ታሪክ የሚመስል ናዝሬት ማደግህን የመጀመሪያ ፍቅረኛህን አይነት ነገር ስሜት ያለው ዘፈን ዘፍናል። እውነት ውሸት አላ ናዝሬት ላይ እስኪ ግጥሙ ምንድነው? ከትውልዴ ቦታ ስመጣ ከውሩታ እድል ካንቺ አድርሰኝ ልቤ አንዴ ተረታ ፍቅር ያለበት ቀርቶ ያዘለ ትዝታ ትቀር የለይ ከልብ ሰው አይቶሽም ላፍታ። እድል ማለት ድሮ መወዳት ልጅ ነበረች ማለት ድሮ ክራሽ ነበረች። ከዛ ከውሩታ ስመጣ ያው ከራስ ሲነሳ ዘፈን ጥሩ ነው ሁሌ እና እንደዚህ አይነት ስሜት ደግሞ ብዙ ሰዎች ጋር ይኖር ይችላል እዛ አካባቢ። እድል አለች አሁን እኔ እንጃ ብዙ የለንም ኮኔክሽን። የልጅነት የቃቃ እንደዛ ከዛ ከፍ ያለ ከፍ ያለ ወደ ቤት ዕቃ አይነት እንደዛ ከፍ ያለ ነገር እና ስለ መጀመሪያ ፍቅር ስታስብ እድል ታስባታለህ? አጋጣሚ ነው አክቹአሊ ግጥም ሲመጣ ዝም ብዬ ስጽፍ እንደዛ መጣ። ሁሉም እድል አለው ልክ እንደ ሁሉም እድል እና የራሱን እድል አለ። የመጀመሪያ ፍቅርን ፍቅረኛን እያሰበ ዘፈኑን እንዲደሰትበት እንደዛ እንደማለት። የሰው አስተያየት እንዴት ነው ታዲያ? ጥሩ ነው በጣም። የሰማው ሰው በዚህ አይነት መልካ የሰማው ሰው የለም ግን ጥሩ ነው በጣም። ሰው ጥሩ አስተያየት አለው በሶሻል ሚዲያ ጥሩ አስተያየት አለው። ጂ መሳይ አሁን በስምህ የተከፈቱ ብዙ ሶሻል ሚዲያዎች አሉ። ጂ መሳይ ይላል። እንደውም አንዳንዶች እንስቶች ሁሉ እየገቡ በአካል ሁሉ ሲያገኙህ እነዛ የውሸቶቹ ምላሽ እየሰጡ ልክ አንተ እንደምታወራቸው ነው የሚያውቁት። እንዲህ አይነት ነገር ያጋጥማል። ስለይ እንደዚህ መንገድ ላይ ምናምን ስታገኝ እንደዚህ ምናምን ብለህ ምናምን ትባላለህ። ያው እንደኑ ብዙ ሰው አክቹአሊ እኔ ብቻ ሳይሆን ሁሉም ሰው ብዙ አርቲስቶች ያጋጥማቸዋል። እሺ ያው እኔ አይደለሁም ብለህ ታልፈዋለህ። ከዛ የተለየ ነገር እንኳን ብዙ ገጥሞኝ አያውቅም። ኖር ሶሻል ሚዲያ ላይ ራስ ይሆን አለኝ ኢንስታግራምም ፌስቡክም ምናምን አለኝ። ትንሽ ብዙ አይደለሁም ብዙ የሶሻል አንተ ንግዱ ላይ ነው በጣም ነጋዴ አይደለሁም እኮ ጀስት በቃ ለመኖር ነው። እኔ ህይወትን ላይፍ ቀለል አድርጌ ነው ማስበው። ይሄ ማለት ምድር ራሱ በቁስ አለካትም በቁስ ብዙ ምናን አይደለም። ለመኖር ሰላም ዋናው ነገር ጤና ሰላም ምናምን ስለሆነ ለመኖር ያክል ነው እንጂ ያን ያክል ይሄ ሀብታም ሆኜ ምናምን አይደለም። ግን ዝም ብዬ እንቀሳቀሳለሁ እንደዛ ነው። እንዳለ አማራጭ አሁን እንደምትነግረኝ እንደመወደድህ እንዴት ላጤ ሆንክ? ያው እግዚአብሔር ያው ዘፈን ላይ ያንን እንደ ሰራተን እኮ ስሰራው ያው እግዚአብሔር ነው የሚሰጠው። ሚስት ከእግዚአብሔር ነሽ ብዬ ነው ማምነው። ያቺ ከመጽሐፍ ያለችው ምሳሌው ተፈቶ ተሸለመች ለኔ አናኖሬን አይቶ ብዬ እንትን ስል እግዚአብሔር የሚሰጠው ያው ባናኖር ፍሬ አይደለ? ያናኖራችን ፍሬ ውስጥ ታይተን ተለክተን ነው ያቺ ሴት የምትመጣው ያቺ ልባማ ሴት የምትመጣው። የእግዚአብሔር ስጦታ ነው። የእግዚአብሔርን ጊዜ የጠበቅኩ ነው። ከእግዚአብሔር ስጦታን ደግሞ ልክ ነው። እኔ በፍንት ሰርቻ አላገኛትም ሚስቴን የሆነ ሶሻል ሚዲያ የሆነ ቦታ ሳይሆን በቃ ምን እንቀበላት ነች። ከዛ ልክ ይሆናል። ስለዚህ እንዲህ ብዬ ቆም ያለው ይያ ማን ተሆነ የቅና በሉት እስኪ እንዲህ ብሎ ቆም። የኢንጂነሪንግ ተማሪ ነበርክ? ዲላ ዩኒቨርሲቲ ኢንጂነሪንግ ነበር ማረው። በዛው ቀጠልክ? አይ ዊዝድሮ አረኩና ትንሽ የነበርኩበት ዩኒቨርሲቲ ዲላ ዩኒቨርሲቲ ነበርኩ። ትንሽ ጊዜ ነው የቆየሁት። ከዛ ወደ አዳማ ዩኒቨርሲቲ መጣሁ። ከዛ በቃ ጓደኞቼ ሽቀላ ውስጥ ምናምን ገባንና ትምህርቱን ዊዝድሮ አድርጌ እንትና። ስለዚህ ሽቀላውንና ትምህርቱን ጎን ለጎን ለማስኬድ ጂ ያስባል? እማራለሁ። አሁንም ላይክ ትምህርት በጣም ነው የምወደው። ስፔሻሊ ድሮ በልጅነቴ ብዙ ትምህርት ብዙም አባቴ እንደውም አየር ኃይል ነው አየር ኃይል ውስጥ ነው የሰራውና በጣም ተጽዕኖ ያደርግብን ነበር ፓይለት ምናምን እንድንሆን እዛ እና በደንብ እንድንማር በጣም ያበረታታ ነበር። እና ይሄ የካባት ጋር የተነሳው ፎቶ ነው ደስ ሲል እና ያበረታታኛል ምናምን። ጥሩ ሰው ነው በጣም የምወደው።
ግን እኔ ብዙ አልከፋውበትም በትምህርት ያው ዊዝድሮ አድርጌ ነው እንትን ያልኩት ኖርማሊ ግን ዝም ብዬ ቤቴ እማራለሁ ሌሎች ትምህርቶች እንደዚህ ያው ለኑሮ የሚጠቀሙ ሰልፍ ማኔጅመንት ራስን እንዴት መምራት እንደሚቻል ሌሎችም ክህሎቶች ምናምን ቁጭ ብዬ እማራለሁ ጊዜ ምናምን ስለዚህ ትምህርት ጊዜ ወስነውም ለትምህርት አይምረፍድም ከዛ አንፃር ሁሌ ተማሪ ነኝ እያልክ ነው እስኪ የፎቶ ጥያቄዎች ፋዘር ከዘፈን የሚወዱት አሉ የሚወደው አለ ፋዘርም ማዘርም የሚወዱት ዘፈን የአዲስ ዓመቱን ይወዱታል ማዘር ደግሞ መጀመሪያውን ገላግለኝ ደስ አይነት ዘፈን ሰላም ነው ትልያለሽ ባህል ምናምን የባህል ዘፈን ይወዳሉ እንደዛ እስኪ ከጎረቤት የተገኘ የልጅነት ፎቶ አለ ጂመሳይ ነው ምናምን በሚለው ላይ ሲጨቃጨቅ ነበረ ጂመሳይ ነው ወይስ አለም ሰገድ ነው እንደዛ ይመስላል እንደዛ ከሩቅ ላይ ማክቸሪ ነኝ መነጽር ማድረግ አለብኝ ግን ራሴ ነኝ ቢያንስ በጂንስ እንኳን አጣቀም እርግጠኛ ነኝ የጂንስ አሁንም ይሆናል ድሮ አይገርምም ግን ቤተሰብ ሲገዙልን ልብስ ኮምፕሌት ነው እሱ ብቻ ሳይሆን ሰፋ ያረጉታልና ያደክስ እንትን እንድታረገው ማለት ነው ሁሉም በእናንተም ዘመን ነበር እንደዛ ለኛ ዘመን ነበር የኔ በቅጠል ጊዜ ያለው አስመሰልከኝ አይደል የባዳም ጊዜ ተወልጄ ልብስ ነበር በእናንተ ጊዜ ይለኛል ጂመሳይ በነገራችን ላይ ጨዋ ወንድሜ ነው በእናታችሁ በጣም ያከብረኛል ይሄ አራት ሻማ ማን ነው ያመጣው ይሄን ፎቶ ዳቦ ራሱ ሰክተዋል ጂንስ ነው የሚያለብሱኝ ሁሉ ጂንሱ በጣም ቢወጣ አንድ አመት ይይዛል የሚገዙልን ጫማ ደግሞ በቃ ይሄ ቆዳው ድርቅ ያለ የፈለገ ነገር ብታረገው አይቀደድም ይሄን ታስታውሳለህ እዛው አርሲ ነው እዛው ነው በቃ እስከ 10ኛ ክፍል አይ ቲንክ ግን ናዝሬትና ሁሩታ ይባላል አርሲ ሁሩታ ቅርብ ነው በጣም አንድ ሰዓት ነው ስለዚህ አንዳንዴ ራሱ ሄደን ምናምን በቃ ከክረምትም ትምህርት ምናምን ናዝሬት በቃ ቅርብ ነው ልጅነትን ስታስብ ምን ይሰማል በጣም ደስ ይላል እዛ መስክ ውስጥ ይመስለኛል በወንዝ የተከበበች ሀገር ነች ሁሩታና በቃ ሲደብረን ወንዝ ነው የምንሄደው ተዋኛለህ ወንዝ ከዛ ደግሞ እንደዚህ ይሄ ፍሩቶች ማሳዎች አሉ ፍሩት ከዛ እሱን እየበላ ምናምን ይዘት መጣለ ለቤት ምናምን በጣም ደስ የሚል ቦታ ነው ሁሩታ በልጅነት ነው ዋና የጀመርከው ዋና ወንዝ ውስጥ ይሄ ግን ወንዝ ይሄው ኖርማሊ ሌላ ቦታ እንዳለ ወንዝ አይደለም በጣም የምንጭ ነው ጥርት ያለ ነው ይጠጣል ምናምን ለዛ ስለዚህ አርሲ መወለድ ላንተ የተለየ ስሜት ይሰጣል በጣም ደስ ይላል እኮ አርሲ እስኪ የልጅነት ፎቶና አሁን ያለህበት ምክንያቱም በአንድ ወቅት ድንቡሽ ብለህ ነበር በደንብ እስኪ አንድ ፎቶ ላሳየህ ነው ድሮና ዘንድሮ እስኪ ላሳይ እርብል ይሄማ የኔ ነው ይሄ ኮሮና ጊዜ በጣም ወፍሬ 100 ምናምን ኪሎ ገብቼ ነበርና ከዛ ጂም ሰርቼ ሌላ አይ ቲንክ ሚዲያ ላይ ምናምን ሶሻል ሚዲያ ላይ ለሞቲቬሽን ናን አርጌው ነበር ከዛ ደግሞ አጠፋሁት አሁን አደርገዋለሁ እስኪ ደግሞ አይገርማችሁም በማንኛውም ሰዓት ስጋ ባዳ ነው እንዲህ መወፈር ሊቻል ይችላል ከተሰራ ግን እንደዛ መክሳት ይቻላል እኔ ግን ሰርቶ ይሄኛው አሁንም ነኝና አረ አንተማ በጣም አሪፍ ነው አለ ጨርቦ ያ ቦርጭ የለም አንተ በጣም ነው ወርካውት የምታደርገው እኮ አይ ነው ግን አይጠፋም ይጠፋል ሹገር ነገር ምናምን እኮ ሲቶ ምን አይጠፋል እኔ ግን የምር ሰርተ ነው ወይስ አስመጥጠው ወይስ ወልደው ነው የምር ሰርቼው በደም ሰርተ 100 ምናምን ኪሎ ገብተ ነበር 102 ያው ምግብ ትንሽ ማብሰል ምናምን እዛው ኮሮና ስለሆነ ከቤት አትወጣም በቃ እንበላለን ምናምን በጣም ወፈረ አሁን 90 ኪሎ ነኝ 89 ግን እዚህ ላይ 102 ገብቼ ነበር ከዚህ በላይ ታዲያ አነቃቂ ሰው አለ እንዴ በተለያየ አጋጣሚ ሰዎች ሊወፍሩ ይችላሉ ግን ከተሰራ እንዲህ መክሳትና በደንብ ጤናማ መሆን እንደሚቻል ከጂመሳይ ማየት ይቻላል ምን ያህል ጊዜ ፈጀብህ እንዲህ ለመሆን 4 ወር 4 ወር 4 አመጋገብህን ምግብ ነው በቃ ትሬነሮች የሚሉትን ነገር መስማት ምናምን ከዛ ምግብ ይሄ ነጭ ዳቦ ሹገር ምናምን የለም እሱ በጣም ያደርጋል ኮሮና ይዞ ነበር አዎ ታሸ ትንሽ ፍጹምቲ ጓደኛዬ ነውና እሱ በጣም እሱ ነው መጀመሪያ የተያዘው ከሰማ ያኔ አንተም ኢንተርቪው አድርገው ነበር አዎ እና በቃ በጣም ሰግቼ ነበር ምጭር መስሎኝ
እንደው ምንም ሳላይ ምን አይጋልኩ አዎ በዚህ እድሜ ገና በጠዋቱ ዝነኛ ሳልሆን በሙዚቃ ስራዎች ሳልነቀንቀው በጣም ብለ በድባቴ መንፈስ ነው የበላኸው ምክንያቱም እኮ በጣም ጎበዝ አብሳይ ነህ ከዶሮ ውጭ አንተ ራስህ የሰራኸው ምግብ እንኳን ለራስህ ለሌሎች ሁሉ የሚጣፍጥ ነው ብዙዎች ይወዱታል ስለዚህ ራስህን በራስህ ያወፈርከው ራስህን በራስህ ያው የትም አትሄድም ያኔ ቤት ውስጥ ነው የሆነ ግሮሰሪ ወይም ሱፐርማርኬት ሄደ እሱን አድርገህ በቃ ቤት ውስጥ ስለዚህ ትንላለን ኮሮናን በምግብ ታገልኩት ነው የምትለው አዎ እንትን ማረሳው የኮሮና ጊዜ ኤቢን አገኘው ነበር አብነትና አጎናፍራው አብነትን እንትን አስጠጥቶን ያውቃል ይሄ ለኮሮና ጥሩ ያላስጠጣን ነገር የለም መጥበሻ ቅጠል አፍልቶ ያስጠጣን ነበር በጣም አሪፍ በቃ ኤክስፐሪመንት ነው የሰራብን የሆነ ነገር አድርጎ በቃ ምን ነገር ይጠጣል ያኔ በቃ እየተፈላ አልኩ ኤቢ ጋር እየተገናኘን ይሄ እስኪ እሱም ምናምን በቃ በደብ እንገናኝ ነበር ይዛታይ አልበሙንም እየሰራ ነበር ትዝ ይለኛል በቃ ያልጠጣውት ነገር የለም ዋው ግን ያ ክፉ ቀን አልፎ ይሁን እንዲ ቁጭ ብለን ለማውራት በቃ እግዚአብሔር ይመስገን ክብር ለእግዚአብሔር እንዴ በጣም እኮ ያዘን ያ በጣም ክፉ ጊዜ ነበር በጣም ያስፈራ ነበር ሰዎች ራሳቸውን ስተው አትንኩኝ እንደውም አንድ ሰው ታሪክ አቃለው በጣም አንተኒ ፍርሃት የሚዲያው ነገር ተጽዕኖ አሳድሮብ ለብቻው ተገሎ አንድ ቤት ውስጥ ሲቀመጥ መገለሉ በራሱ ያምሮ ሆኖ አመጣበት ያ በጣም እና ሰዎች ሲጠጉተን ያለ መጨረሻ ላይ ራሱን አጥፍቶ የሞተ ሰው ታሪክ አቃለውና ኮሮናውን አልፎ ስናየው እንዲ ቀላል ይመስለናል ግን አስቸጋሪ ጊዜ ያልፈናል አንተም እኮ አልክ ምጭር መስሎኝ አልክ አዎ ዘፈን ራሱ እኮ ሰርተናል አንድ ዘፈን አለ የሆነ ስለ ኮሮና ሰርቼ እና ሰለሞን ቦጋለ ምናምን አስገብቼ ክሊፕ ምናምን አድርገን በቃ የሚያልቅ ነው መሰለኝ በቃ አለቀ በቃ ምን ይላል ዘፈኑ ጌታ የሚመጣ መሰለኝ የሚያልቅ ምን ይላል ዘፈኑ በቃ ማረን የሚል ዘፈን በቃ የመጨረሻ ቃል ነው በቃ ማረን የሚል ዘፈን እግዚኦ ማረን የሚል ዘፈን ሰርቼ በቃ የተለያዩ አርቲስቶች ሙቪ ናርዶስ ምናምን እና ሚሚ አለክ ዋው አስታውሳለሁ እሱን በቃ የሚያልቅ ስቱዲዮ ውስጥ ራሱ ስንሰራ በቃ የተሰነባበት ነው የተሰራ አይገርማችሁ እግዚአብሔር ይሄው ማረን አይደል ማረን በጣም አመስግኑ ማረን ጠየቀው ማረን ጂመሳይ ምስጋና ካለ ምስጋና እንግዲህ እዚህ ስራ ላይ ተሳትፋችሁ ሁሉንም በጣም ነው ማመሰግነው እና ሲጄ ሮቤል everyone thank you so much እንዲሁም ለታፍ ኢነርጂ በጣም አመሰግናለሁ ለቤተሰቦቼ ለናትና ለአባቴ በጣም አመሰግናለሁ በቃ ብዙ ናቸው ግን በጣም ነው ማመሰግነው ከዛ ባለፈ ደግሞ አንተን እንኳን ደስ አለ እንኳን አራራ አይገባም እንኳን ደስ አለና አንድ ያላስቀምጠው ዝም ብሎ ነው እዚህ ያመጣው እንጂ ሽምግልና ስትሄድ እኮ ይጣጥም ነበር አይ እንኳን ደስ አለ በጣም ለኢትዮጵያ ላረከው የሚዲያ አስተጽኖ እና ጥሩ ነገር ቴንክ ዩ ለማለት ነው ሙክት ላመጣ ነበር ግን ያዛ ቤት ይደርሳል ብዬ ነው አመሰግናለሁ ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ ቴንክ ዩ እንደ አበባ አረፍ በል እስኪ እንደ አበባ ሻጭ ሀገር የአበባ ስጦታ ይበረታታል አይደል አዎ ግን ደግሞ ኮሜዲያን ደረጀ ወልዶ ባለፈው አበባ ስልክለት ያለው ምንድነው አይቀቀል አይጠበስ ምንድነው ኧረ በበግ ይቀየር ብሏል ስለዚህም በበግ ይቀየር ጂመሳይን አመስግኑ ለናታ ይሄን አንሱትና ጨዋታችንን እንቀጥል ጂመሳይን በጣም አመስግኑ በጣም ምሽት በጨረቃ ይደምቃል ወግ በኩራዝ ይሞቃል ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ወይኔ ቆንጆ ሰላም እንዴት ነሽ አለን የስኬቴን ሚስጥር ማወቅ ፈልጊያለሽ ካላስቸገርኩሽ እንሂድ
እንኳን ደህና መጣችሁ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ or ደግሞ BI የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ከተማራችሁ በኋላ የስራው ኢንቫይሮንመንት ምን እንደሚመስል ትልቅ የሆነ ፕሮጀክት እንሰጣችኋለን። እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ሌላው ደግሞ አስደሳቹ ዜና ስራ ከተቀጠሩ በኋላ ኤኒ ታይም የኛን ሰፖርት ከፈለጉ እዚሁ እንገኛለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። አዲስ አልበምን አሁን በዞጃክ ወርልድ ዋይድ ላይ ነው የወጣው አይደለ? በራስ ዩቲዩብ ቻናል ለምን አልወጣም? ገንዘቡ አሳሳተኝ። ቻፓ አሪፍ ነበር። ጥሩ ከፈሉ? ምንም አይላው ጥሩ ነው። በቃ አሪፍ ነው፣ እግዚአብሔር ይመስገን። ያው ያንተን ተካወቀው ቻናሉ የሞር የኢንተርናሽናል ነገር ነው። የጃማይካ ቤዝ ያደረገ ነው። ያው ኢንተርናሽናል ነገርን ለማግኘት በማሰብ ወደዛ በኩል እንዲለቀቅ አደረግነው። በራሴ መልቀቅ እችል ነበር። የራሴ ዩቲዩብ ቻናል ኖርማሊ የለኝም፣ ግን ሶሻል ሚዲያዎች ስላሉ እዚህ 500,000 ምናምን ተከታይ ያላቸው ሶሻል ሚዲያ ፔጆች አሉ፣ ፌስቡክ ምናምን። አሪፍ ይሆናል ብዬ አስብ ነበር፣ ግን ያው ሳንቲሙ ስለዚህ እንደዛም ሆኖ መስለኛል። እንግዲህ ይህ ዩቲዩብ በዓለም አቀፍ ደረጃ ስለሆነ ተመልካቹ ለምሳሌ በሌሎች ዩቲዩብ ቻናሎች ቢለቀቅ በሀገር ውስጡ ላንተ አፍቃሪዎች የተሻለ እይታን ይፈጥር ነበር። ስለዚህ ዛሬ ተገናኘነውም አድናቂዎቼ በሎካሎቹ ዩቲዩብ ቻናል አይደለም የተለቀቀው ዞጃክ ወርልድ ዋይድ ላይ ነውና አዳዲስ ስራዎችን እዛ ላይ ብትገቡ ግማሽ አልበም አውጥቻለሁ ለማለት ነው። የሰሙትስ ምን አስተያየት ሰጡ? አዳዲስ ስራዎች ጥሩ ነው፣ በጣም ቆንጆ አስተያየት ነው ያለው። የሰሙት ወደውታል። ኮሜንትም ምናምን በየቦታውም አካባቢ ያሉ ሰዎችም በጣም አሪፍ አስተያየት ነው የሰጡት። ቆንጆ የሚባል ነው። ያው እንግዲህ ደግሞ ከዚህ በኋላ ነው ደግሞ ሞር አስተያየት የምጠብቀው። ብዙ ሰው ጋር ስለሚደርስ ይሾ ሞር ደግሞ በደንብ ተጠብቃለሁ ያስባለሁ። የጂ መሳይን አዲስ አልበም ሰምቼዋለሁ። ሁሌም ጽድቅ ያሉ ስራዎችን በመስራት ነው የሚታወቀው። የቅኝት ባንድ ባልደረቦች ራሱ እነ ክንዴ ያው ምስክርነት ሰጣችኋል። እስኪ ምስክርነት ጂ መሳይ እያልኩ ሳወራ አንዳንዶች ያው ጌታ መሳይ መሆንን ያውቃሉ። ግን ጂ መሳይ መሆኑን ግን ስምህ ጂ የሆነበት ምክንያት ግን ማወቅ የሚፈልጉ ይመስለኛል። ጂ ተለምዷል። አሁን ስፔሻል ማይ ጂ ምናምን ትክክለኛ ውርስ ትርጉሙ ሌላ አይነት ትርጉም ነውና እኔ ዝም ብዬ ሳስበው ማይ ጂ ማለት የኔ አንበሳው እንደማለት አንበሳ እንደማለት ነው። ማይ ጂ ጎበዝ ምናምን እንዴት ነው ብቻ አንበሳው ጎበዝ ምናምን እንደማለት ይሆናል። ግን በትክክለኛ ትራንስሌት ብናደርገው ሌላ አይነት ትርጉም ነው የሚሰጠው። በዛ አይነት እንቀይረው ነው እናንተ ዛሬ ማለት ነው። ለጂ የኔ አንበሳ አንበሳው። እስኪ እንግዲህ ፎቶ ጥያቄዎች እዚህ ውስጥ አለ። ጂ እዚህ ውስጥ አሁን እንደዚህ ያጣመርኩት እኔ ነኝ። ይሄ አጠቃላይ የቤተሰባችሁ ፎቶ ነው እንዳለ? እዚህ ፋሚሊ ነው። አባቴ፣ እህቶቼ። ስንት ናችሁ አጠቃላይ? 7 ነን። 7 ልክ እንዳንተ በኪነ ጥበቡ ዓለም ላይ ተንቀሳቀሰ ሰው አለ? ፋዘር ያው ይወዳል እንደዚህ አርት በጣም። ሌላው እንኳን ብዙ ወደ ስራ ምናምን ሌላ ቢዝነስ ውስጥ ናቸው። ትላልቅ ናቸው አሁን በጣም። ይሄ አዲስ አበባ ላይ ነው ወይስ እዛው አርሲ ነው? እዛው አርሲ ነው። ዋው ሁሩታ። እድል እዛ ነበረች ወይስ አዳማ ነበረች? እቺ እድል ዛሬ እድል ቻይልድሁድ ክራሽ ስለሆነ እዛው ኖርማል። አይ ናዝሬት የልጅነት ነገር ነው። ከዛ በኋላ ግን የሌላ ያው ሪሌሽንሺፕ ውስጥ ገባለ ትክክለኛ ውስጥ ያኛው ምን ብሽታ ውስጥ ያለ ልጅነት ነው። ልጅነት ነገር ያው እንግዲህ እድልን ወልዳ አሁን ነፃኔን ስላልክ ትክክለኛዋን እድል ደግሞ ይዘ ልክ እንደ አልበሙ የትዳሩን አልበምና የትዳር አልበም ፎቶ ራሱ ቤተሰብ ተጋብዘኛለህ። ተስፋ አደርጋለሁ። ጂ መሳይን አመስግኑት በእናታችሁ። ያው ከጂ መሳይ ጋር እንለያይም፣ ምክንያቱም አዲስ ነጠላ ስራዋን ለማስተዋወቅ ደግሞ ወደዚህ ጋር በዛ አረጋትና
ከመለያየታችን በፊት ትንሽ ጨዋታ ያጣላል ያጣላም ተወዳጅ ጨዋታ ነው አይደለኛ በትዳር ግንኙነቱ ላይ ወይ በፍቅር ግንኙነት ያጣላል ያጣላም ካለው ልምድ ተነስቶ ጂ መሳይ ሐሳብ ይሰጣል እሷም ደግሞ በቀጣይ እንግዳ ስለምትሆን ነው በጃኖ ባንድ ነው የምናውቃት አዲስ ነጠላ ዜማዋ ደግሞ ከሀገር ውስጥ ወጥቶ ወደ ምስራቅ አፍሪካ ሄዳለች ሄዋን ገብረወልድ እዚህ ነው ያለችው ለሄዋን በእናታችሁ ቦካቡና ታዊ ከሚዲያ ጠፋ ስላልሽ አቀባበሉ ድራሙ ሊሰብረው ደስ ይላል ክንዴ እንኳን ደስ አለ መታለች ኤዊ ጠፍተሽ ነበር 1 2 3 አመት ብዙ አላይሽም ተደበቀሽ ሰሪ ነበር ለአድናቂዎችሽ ደረጃውን የመጣነ ጥሩ ስራ ይዘሽ ስለመጣሽ መጀመሪያ ላመስግንሽ አመስግኗት ኤዊ ትችላለሽ ሄዋን እና አዳም በለው ትገናኛላችሁ ብዙ ጊዜ ወይስ ዛሬ እንተያያችሁ ፈርስት ሌዲስ ያው ስቱዲዮ ላይ ያው አንዳንዴ ትገናኝ ትችላለህ ያው ያገናኛል ስራው ግን እንደዚህ በጣም ሁሌ የምንገናኝ አይነት ስቱዲዮ እንትን አንልም ያው እሱም በረራውን ከፍ አድርጎታል ወደ ዞጃክ ከብቷል እኮ አንቺም ደግሞ ምስራቅ አፍሪካ ላይ እየነገሽ ነው የኢትዮጵያ ሙዚቃ በአጠቃላይ ወንዝ ተሻግሯል ጎበዝ በጣም የኢትዮጵያ ሙዚቃ ምንድነው የማየው ሚውዚክ ቪዲዮ ሲቀዳ ነው ታንዛኒያ ነው ይሄን የሙዚቃ ቪዲዮ ይሰራ ነውና ይሄ ቢሃይንድ ዘ ሲን ነው ቪዲዮ ሲቀረጽ የነበረው የካሜራ ጀርባ ድባብ ነው እንዴት ነው ከኛ ጋር ስታነጻጽሪው ምስራቅ አፍሪካ ከፍ ብሏል ወይስ እኛ እየመራን ነው ወይስ እኩል ለኩል ነን ያው እንዴት ነው የሚበላለጥ ነገር ሳይሆን የሥራ አካሄዳችን ወይም የሥራ ድባቡ የተለያየ ቫይብ ነው የኛም ለየት ይላል የነሱም ደግሞ ሌላ አይነት ነው ሶ እንዴት ነው አቀራርቦ ለመስራት መሞከር ነው አብሮሽ ዘፈነው አቀንቃኝ ያው እንግዲህ ምስራቅ አፍሪካ ላይ ትልቅ ስም አለው ኬንያ ላይ የኬንያዊ ሙዚቀኛ ነው አሮቦይ ይባላል ኬንያ ታንዛኒያ በደም ሙዚቃዎቹ እንትን ይላሉ አሮቦይ ምንድነው በጣም ተጠጋሽ አሮቦይን አልወደድ የስቶሪ ወይም ደግሞ ታሪኩ የታሪኩ ሁኔታ ነገር እንደ አፍቃሪ ነው ጆሊ ነሽ አንቺ እሱ ያደነቀሽ ነው ጆሊ ያለ የስቶሪው የታሪኩ ይፈልጋል ትንሽ የፍቅር ስሜት ይፈልጋል እሱ ግን አበዛው ይጣጋ ያባባሉ ጆሊ ወለቱ ለመናገር ደረጃውን የጠበቀ ምርጥ ስራ ነው ሄዋንና አሮቦይ ጆሊ ለጆሊ በእናታ ጆሊ ሐሳቡ የማን ነው ሐሳቡ እንዴት መሰለ ከዛሬ 2 አመት 3 አመት በፊት አልበሜን ስሰራ ነበር ይሄን ሙዚቃ ይሰራ ነው ለሙዚቃ ኮንሰርት ኢትዮጵያ መጥቶ ከዛ እኔም መድረክ ላይ ኦፕኒንግ ነበርኩኝ የአሮቦይና የፕሮቶጄ እና መድረክ ስትከፍቺ አየሽ ከዛ በኋላ ለምን ስቱዲዮ ነገ ተገናኝተን የሆነ ነገር አንሞክር ምናምን አልኩት አልቢ ኢንተረስትድ ምናምን አለኝ ከዛ ዲጄ ሚላ ጋር ሄድንና ሞከርን 3-4 ትራኮች ነው ሞከርነው እሺ ከዛ በኋላ ፋይል እየተላላክን ወደ ኬንያ ምናምን ሙዚቃውን ለመጨረስ ሞከርን ከዛ ክሊፑን ታንዛኒያ ሄደን ሰራነው ጥሩ የሥራ ጊዜ ነበር ጥሩ ጊዜ ነው የነበረው ወለቱ ለመናገር አሁን ዱባይ ስትሄድ የናይጄሪያ ሙዚቃ ነግሷል አሪፍ ስራ እንሰራለን ግን ከኛ ሀገር ድንበር የመሻገር ነገር ላይ ችግር ነበርና እንዲ ከአፍሪካውያን ተወዳጅ አቀንቃኞች ጋር ግንባር መፍጠሩ ኢንተርናሽናል ማርኬት ላይ ለመግባት አቋራጭ መንገድ ይመስለኛል ማለት ያው ከጎረቤት ጋር ነው መጀመሪያ ከስራ የምትጀምረው ስለዚህ ከጎረቤቶቻችን ከወንድሞቻችን ጋር እስቲ ደግሞ ያለው ነገር ገና ሙከራ ላይ ነው ከዚህ በበለጠ በጣም ብዙ መንገድ መጓዝ እንችላለን ጅማሮ ነው ይሄ
እስኪ ከሄዋን ጋር አንድ ሁለት ነገር እናወራለን ግን ጂመሳይና አንቺን ከመጣና አይቀር ወሬያችን እንዳይደርቅ የፍቅር ግንኙነት ላይ ምን ነው አትሳቁ ምን ያስቃችኋል ሁለታችሁ ይፋ ያወጣ ነገር የላችሁም በነገራችን ላይ ከመጋባት በፊት መግባባት ግድ ይላል ለዚህ ደግሞ ማሳየው ባሳለፍነው ሳምንት የወጣው መረጃ ነው 3000 ሰዎች ተፋተዋል በ3 ወር ውስጥ ስለዚህ እናንተ በፍቅር ግንኙነት ውስጥ እናንተ ብትሆኑ እነዚህ ነገሮች ቢያጋጥማችሁ ያጣላችኋል ያጣላችሁ ያ ማለት እንደ ግለሰብ ነው እንጂ የምትፈርዱት ወይም ሐሳብ የምትሰጡት ያ እናንተ የምትሉት ነገር ደግሞ ልክ ነው ማለት ደግሞ አይደለም በየቤታችሁ እናንተም እዚህም ያላችሁ ሐሳብ መስጠት ትችላላችሁ ያጣላል ያጣላም ያጣላም እስኪ በእናታችሁ ያው ከተጋቡ በኋላ ልጅ ማግኘት ቢዘገይ ያጣላል ያጣላም እስከ ስንት ጊዜ ይሞክሩ ሞክሩ በሌላ አምልህ ያው አያጣላም እሺ ዋናው ፍቅሩ ነው እንጂ ልጅ አይደለም ነው ልጅ እግዚአብሔር ስጦታ አይደል አዎ እሱ ካልፈቀደና ካልሰጠ የጠመንሴ መሆን የለበትም ትግባ በማላችሁ ከፋር ቦታ ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂውማን ሄር በማቅረብ የሚታወቀው GT Hair Wigs አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂውማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ ይዘዙ ካሉበት እናደርሳለን GT Hair Wigs የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና ባልና ሚስት ጠይም ሆነው ልጁ ሲወለድ ቢቀላ ያጣላል ያጣላል እስኪ በደንብ እስኪ ከፍ አድርጉት እስኪ ያጣላል ያጣላል ምን ነው እንዲህ ያልሽ ስማ ለመጣላት አፈረች ሳታፍሪ ተጣይ እንጂ ያጣላል አሁን አንቺ ቀይ ነሽ አይደለ ልክ እንዳንቺ አይነት የፍቅር ጓደኛ የባህል ቀይ ሰጥቶሽ ልጁ ሲወለድ ክንዴ የሚመስል ምንድነው ያጣላል ነው ያጣላል ያልሽ ምን ያጣላል ኮርስ እንንጃ ጥያቄ የሚፈጥር ይመስለኝ ወደ ጸብ ሳይሆን ወደ ጥያቄ የሚወስድ ይመስለኛል የዲኤንኤ ጥያቄ ያጣላል ምን እንጂ ያጣላል አረተው ዋናው እምነቱ ነው ዋናው እምነት ካሌለማ መጀመሪያውንም ትዳር ጥያቄ ሊፈጥር ይችላል ተስማሙና ነገሩኝ እኔ ያጣላኝ እዚህ ራሱ አሁን እኮ ወልዳችሁ የምትጣሉ ነው የምትመስሉት ኧረ ሊጋደሉ ነው በበዝ እሱ ያጣላም እያለ ነው አንቺ ያጣላል ነው ዋናው ላቭ ነው እንጂ ያው በቀደም ዕለት አንዴ ሳይ መንታ ልጆች ወልደው አንደኛው ጥቁር አንደኛው ነጭ ነው እና በዲኤንኤም ሲታይ የራሳቸው ልጅ ነው እና እግዚአብሔር ታምራት በጣም ይገርም ደግሞ ኖርማሊ አሁን ልጆች ቀይ ናቸው ሁሉም ቀይ ነው እንዴ ለምን እንደሆነ አላውቅም ግን ሻን ሁለት ጥቁር ሰው ኖሮ ቀይ ልጅ ቢወለድ ጥያቄ ይፈጥር ጥያቄ ጸብ ሳይሆን ጥያቄ የሚፈጥር ይመስለኛል ጥያቄ ያው ስለዚህ ያ ጥያቄ የጠም ምክንያት ሊሆን ይችላል እንደው አያርገው ግን ቢያጋጥምሽ ጉዳዩን ወደ ህግ ተወስጂዋለሽ ወይስ ወደ ዲኤንኤ መመለስ አልፈልግም ታቅቦ አርጋለች ሄዋን በነገራችን ላይ ለሄዊ
እንግዲህ ጉዳዩን ጥርጣሬ ካለ በዲኤንኤ ማየት ነው። ግን ለፍርድ በጣም ከባድ ነው። አንዳንድ ልጆች አይታችሁ እንደሆነ ቤተሰቡን የማይመስል ልጆች ይወለዳሉ እና ወደ ኋላ ተመልሰው ወይ ለምሳሌ ቀድማያት ምንጅላት ምናምን ላይ ያለ ፊት ሊይዙ ይችላሉ። አለ እኛ ቤት ራሱ አለ። እኔ ታናሽ ወንድም አያታችን ነው ይመስለኛል። እኔ ከታች ግን ሲታየው በመልክ ይለያል። ወንድማችን ሲወለድ አውቃለሁ። እኔ ግን እናስለቅሰዋለን። የኛ ወንድም አይደለ ምናምን ነው አለ ነው። አዎ አባትና እናት አጭር ሆነው ካሁን በፊት ያልኩት ነገር ነው። እውነተኛ ገጠመኝ እኮ ነው። አጫጭር ናቸው አባትና እናትና የወለዱት 7 ልጅ አጫጭር ሆነው 8ኛዋ እንዴት ረጅም እንደሆነች እና ሰው ሁሉ ይጨቀጭቃቸዋል። ረጅ ልጅ ከየት መጣች እንደማን ታኑ ሲሏቸው ስልችት ብሏቸው በአጥራችን ነው የወጣችው። በግቢ በራችን ነው የወጣችው። ቀጣይ ጥያቄ ከተጋቡ በኋላ ባል ሽንት ቤት መቀመጫ ሲንክ ላይ እየሸና ቢያስቸግር ያጣላል ያጣላል? ያንጠባጠበ ምን አይነት የማይረባ ሰውዬ ነው በእናታችሁ። በዳይፐር አይጠቀምም። ያጣላል ያጣላል ያጣላል? ይሄ ወደ ሰፊ ነች ይዋል። የባል ጥያቄ ነው። የባል ነው የባል ጥያቄ። ስለዚህ የሷ ጥያቄ። አይ ግን ይሄ ነገር በቤተሰብ ወይ በጓደኛ ቢያጋጥም እና ብትዳኝ ሄደ እንዴት ይሄ አሁን ያጣላል ብለህ ነው የምትጀምረው ወይስ ተቻቻሉ? አይጣላም። ግን በፈረንጅ ሀገር በነገራችን ላይ ነጭ ያገባ አንድ ወዳጃችን ሚስቱ እንዴት እንዳጣ ሲናገር ይሄ ሽንት ቤት እንትኑ የለም እሱ ላይ ሲሸና ብድግ አድርጎ አይሸናም ብዙ ጊዜ እና መጥረግ ሰለቻት እና ይሄ የነጭ ጠብ ነው የሀገር ውስጥ አይደል እና እንታቻለን። እሺ ቀጣይ አያጣላም። ባል ያለፈ የፍቅር ታሪኩን ፎቶ በአልበም እናቱ ቤት ቢያስቀምጥ ያጣላል አያጣላም? አረ ሔዋንን አግቧት። በጣም ጥሩ ሰው እኮ ነች እንዴ። ያለፈ ታሪኩን አላቃጠለውም። ሰማችን ጥያቄው አይደለም። ያለፈ ታሪኩን የኤክስ ገርልፍሬንዱን ፎቶ እናቱ ቤት ቢያስቀምጥ ችግር አለ የለውም ነው አይደል? ያጣላል አያጣላም? አያጣላም። ቤት ቢያመጣውስ? እሺ እናቱ ቤት እያለ አያጣላም? እኔ አያጣላም ባይ ነኝ። በጣም ወደ ሰፊ ነሽ። አንተስ? ያጣላል። አልቆረጠላትም አይደለ? ያለፈውን ታሪክ እንዳለ ማቃጠል አለበት ብለን ነው የምታስበው? for next life yes በደንብ especially marriage ላይ ከተገባ ምን ያደርጋል? ፋሚሊ ኦልሬዲ ፋሚሊ ሆኗል እና ፋሚሊ ኦልሬዲ ፋሚሊ ተመስርቷል። ስለዚህ እናቴ ቤት እሷ መምጣቷ ስለማይቀር ስታየው ያው ያጫላል። እስኪ ይሄን ጉዳይ ወደ ፍርድ ቤት እንውሰደው። ተመልካች ይፍረድ። ያጣላል የምትሉ አረ ቀመጥ ያጣላም የምትሉ እንደ ሔዋን በጣም ትንሽ ሰው ብቻኛ። አንተና ሔዋን ግን መነጋገር የለባችሁ። አንድ ሰው ብቻ ነው የራይ ቀመጥ አለ። በሐሳብ ተግባብታችኋል ብዬ ነው። አስቀምጧል መሰለኝ። አስቀምጣል አይደል? ቀጣይ ጥያቄ እንግዲህ በየቤታችሁ እናንተም ሐሳብ መስጠት ትችላላችሁ። እሺ ሚስት ከተፋታች የሴት ጓደኛዋ ጋር ያላትን ወዳጅነት ቅርርብ አላቆምም ብትል ያጣላል አያጣላም? የባል ጥያቄ ነው። ጋብቻ ውስጥ ያለ ሰው የተፋታ ጓደኛ ካለው ከነሱ ጋር የሚውል ከሆነ እሱም አብሮ ይፋታል የሚል ሐሳብ አለ ብዙ ጊዜና ኢንፍሉዌንስ ተጽዕኖ። አዎ እና እሷ አልተፋታችም። ከተፋቱት ጓደኞቿ ጋር አብራ እንዲህ የምትል ከሆነ ተይስ ብትባል እምቢ ብትል ያጣላል ጉዳዩ? አያጣላም አያጣላም አያጣላም። እኔ ሔዋን ግን እኔ አድናቂሽ ነኝ ትፈርግልኛለሽ በኋላ ሻንሽ አያጣላም። ከተፋቱ ጋር ስለዋለች እሷም ትፋታለች ማለት አይደለም። እኔ ግን ያጣላል ያጣላል አያጣላም? ያጣላል አያጣላም? ሁለቱም ብጭርቅርቅ ያለ ነገር። እሺ ቀጣይ ጥያቄ አግብታ የወለደች ሚስት ዳሌና ከንፈሯን ባለትዳሩ አባወራ ደግሞ ቦርጩን ላስመጠጥ ቢል ጉዳዩ ያጣላል አያጣላም? ላስመጠጥ ነው ሽንት ቤት ሳይሆን የቦርጭ ጉዳይ መሰለኝ። አሁን ሰው ካገባ በኋላ ከንፈሩና ጡቱን ቢሰራ ችግር አለው ወይ ነው? እንዳገባ ሰው ያጣላል። አሁን አመረሽ
አያጣላም? አዎ ተው እንጂ ካላቸው እናንተ ግን እንኳንም አልተጋባችሁ። ለኔ ነበር ተባላችሁት። የሐሳብ ልዩነታችሁ ጫፍና ጫፍ ነው። አያጣላም ይሄ እንጂ መሰይ አሁን ችግር አለው። ያው ህክምናው በጣም ሌላ ደረጃ ደርሷል። ስለዚህ ምንም ሰው ካገባ በኋላ ነው ያገባ ራስ መጠበቅ ነው። ኖርማሊ እኮ ይሰራሉ እኮ ብዙ ሴቶች ከወለዱ በኋላ እንደ ቴራፒ ምንም ብቻ እንደዛ አይደል? እሱ አይለችበት ነው ታላለች። አትነካ ካዛው ራስ ነው ራስ እንቻል በጣም ሌላታል ራስ እንቻል ያጣላ ብቻ ነው የምለው እኔ። ከዛው እጪ ሐሳብ አልሰጥም። ኖ ኮሜንት። ከንፈሩ ሲሆን ቦርጩ ወልዳ ብትሰራው ኢትስ ኦኬ። ምን ችግር አለ? ፋት ስፖርት አለ እኮ ስፖርት። እሺ እኔ አይደለም እኔ አያጣላኝም። ፋት በል እሱ ጋር ዩኤን ይስፈር ችግር ያየው ነው እንዳትጣል። አይ እሷ ያለችው ነገር ምላሽ የሚፈልግ ነው። እያለች ያለችው ዋይ ለምን ያስፈልጋል? አግብተዋል እኮ ካገቡ በኋላ አንዳቸው ማርከው ነውና እኛ ራሳችንን በአማርንና ውበት ኮስሞቲክስ ላይ በሰራን ቁጥር ሌላን ለመማረክ መንቀሳቀስ ነው አይነት ሐሳብ ነው እሱ ያላት። እንደዛ ሳይሆን ያው እሺ ብቻ በደፈናው ያጣላል። ለሚስቱ ለኔ ደግሞ ብሎ ሚስቴ በቃ ሁሌ እንድትዋብ ነው ፈልገው። ስለዚህ ምንም ችግር የለውም። ሆዷንም ሰውነቷንም እኔ እንደውም ኤክሰርሳይዝ ከዛም በላይ ጤናማ ነገር ከሆነ ኢትስ ኦኬ። እስኪ ተመልካች ይፍረዳ። ጂመሳይን ያላችሁ እስኪ እናያችሁ። ይሄን ያላችሁ ማረክ አልችልም። የህዝቡ ፍርድ ትንሽ ከበድ ያለ ነው። እኔ ግን ካንቺ ጋር ነኝ። ያጣላል ብቻሽን አይደለሽም። አዎ ቀጣይ ጥያቄ ባል እኔ ብቻ ለምን አንቺም ወተሽ ለፍተሽ ገንዘብ አምጪ ስሪ ቢል ያጣላል አያጣላም? እንዴት ነው ጥያቄው? ሰርጀሪው ላይ ነው ያለው። በቃ እኮ ተሰራች። የዳል የነቀለ ተከላ ላይ ያለች አይደለም። እሺ ባል እኔ ብቻ ለምን አንቺም ሚስቱን ማለት ነው አንቺም ወተሽ ለፍተሽ ገንዘብ አምጪ ስሪ ቢል ስራ አያስጨንቅም። ስራ መባረክ ነው። እዚህ ስቴጅ ደግሞ ወንድም ሴትም ሁሉም እየሰራ ነው የሚኖረው። ስለዚህ ጫናውን ቀንሶ መስራትና ቤተሰብንም መንከባከብ የሚቻል ይመስለኛል። አያጣላም። ልክ ነው። አንተስ? አይ ያጣላል። 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 አይ እንደ እንቁላል ነው መንከባከብ ያለበት ባል። አዎ ማለት መስራት አለባት። ግን አሁን ያልከው ወልዳ ምናምን ከሆነ እንደ በጣም እረፍት ማድረግ አለባት። አዎ ስለዚህ እሱም ኃላፊነቱን እሷም ኃላፊነቷን ትወጣ ነው። አዎ ቤት ውስጥ ራሱ ትልቅ ስራ እኮ አይደል ልጅ ማሳደግ ምናምን። ስለዚህ ወተሽ ስሪ ምናምን ከዚያ ቤት ኃላፊነት መጨመር ያጣላል። ጉዳዩን ወደ ፍርድ ቤቱ ጂመሳይን ያላችሁ ህዝቡ ግን ምንድነው ለሁለት ሰው የሚያጨበ እኩል የተጨበጨበ ያለ ሄዋን ያላችሁ እስኪ ይሄን ጉዳይ እኔ ወደ ሰበር ችሎት ወስጄ አቅሜ በላይ ሆኗል። 50 ሆኖብኛል። ዴሉክስ ፕሮፐርቲስ በሚገባው ዘመናዊነት ልክ አፓርትመንት ቤቶችን ከ4.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለአጭር ጊዜ ብቻ በሚቆይ ዋጋ ቅናሽ እየሸጠ ይገኛል። ዴሉክስ ፕሮፐርቲስ በፒያሳ ከወዳጅነት ፓርክ ፊት ለፊትና በቦሌ መድኃኔዓለም ከቦሌ ኤርፖርት በቅርብ ርቀት ከሰላም ሲቲ ሞል አጠገብ ቅንጡ የመኖሪያ አፓርትመንት ቤቶችን በትጋት እየገነባ በመሸጥ ላይ ይገኛል። ቤቶቹ በቂ መኪና ማቆሚያ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ፣ ጂምና ስፓ፣ 2 የመኪና ሊፍት እንዲሁም የመዝናኛ ስፍራዎችና የጋራ መገልገያዎችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት አይሆንም። እኔ ነኝ ሰሚኝ እኔ ነኝ የምከፍተው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። የቀደመ እሺ። የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለች። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ እናንተም ቤት ሆናችሁ መጫወት ነው። እሺ ቀጣይ ጥያቄ የውሸት ጋብቻ ፈጽሜ ውጭ ልሄድና እጠራሻለሁ
እጠራሃለሁ የሚል ሐሳብ ቢያመጣ ወይ ብታመጣ ያጣላል አያጣላም? ያጣላል? ተጣሉ በእናታው በጣም አያጣላም አያጣላም። እሺ ለምን መሰለ እንዴ በዛው ሌላ ፍቅር ይዞት ቢቀርስ ከአይኔ ራቀ ከልብ ይርቃል። ስለዚህ እንደ ችቦ ተያይዘን ነው መንቀሳቀስ ያለብን ነው የምትይው። አንተስ? አያጣላም። አንተም ልጅ ምንም አማራጭ በሽ ነው። እንኳን ገላገለኝ አይነት ይመስላል እሱ ደግሞ። ትወዳታለህ እኮ የውሸት አግብቼ ሂጄ ብላ በዛው ቀልጣ ብትቀርስ እቺ መሳይ እኔ ሰው እድል ነች ብለን እናስብ። እቺ እድል ስቅ እያላት ነው ዛሬ። አሁን ተመልካች እያለ ያለው ሻማ ለኩሶ አይቀልጥም ብሎ እንደመጠበቅ ነው። ከሄደ ሰው ቀለጠ ማለት ነው። እንደ ሰው ይለያያል። እንደ ሰው ይለያያል። እኔ እውነተኛ አንድ ፍቅር ኤክስፒሪየንስ አድርጌ ስለማቅ በላይ በህይወቴ ውስጥ እውነተኛ ፍቅር ካለ ምንም የትም ቦታ ያው አለ ማለት ነው። አንዲት ሴት ስለ ባሏ ታማኝነት ስትናገር ራቆታቸውን ሴቶች መሃል ብትወው እንኳን አይሳሳትም ትላለች። እሱ ከባድ ነው። ያለው ዘንባ ያውኑ ከባድ ነው። ይሄ ከባድ ነው። አይ አለ ብዙ ታረባ ሽሹ ነው የተባለው። ሽሽ ነው። ከዝሙት ሽሹ ነው የተባለው። ኮንትሮል እንኳን ማስረዳት የለብህም። መሸሽ ነው። ከዛ አንጻራውን እንዲህ አይነት ሐሳብ ቢመጣ ትሂድ ግድ የለም። እውነተኛ ፍቅር ልባችን ውስጥ ካለ ሄዳ አትቀልጥም የሚል እምነት አለኝ በደንብ። ይሄ ውሸት ነው። ራስን እንትን ማለት ነው መስለኛል። I'm just saying እንዴ እያየሽው ማለት እኔ ፐርሰናሊ እንዳሳለፍነው ኤክስፒሪየንስ ላይፍ ሁላችንም የሰጠችን ነገር አለ። ስለዚህ ምናልባት ሁላችንም የመጣንበት ነገር ስላለ ይያይዞሽ። እሺ ጂመሳይን ያላችሁ ሄዋን ያላችሁ አው ጉዳዩ እሺ እንደራስ ነው። ሰበር ልትዋለ ይሄንን ታቅሜ በላይ ነው። ባል ወይም ደግሞ አፍቃሪ ጀርባዬን አሞኛል በሚል ምክንያት ማሳጅ ቤት ቢሄድ ምንድነው ጉዱ? ሰው አያመውም እንደ ጀርባውን ይኸው ጀርባውን ሰጣት። ግን የትኛው ማሳጅ ቤት ነው? ፕሮፌሽናሎቹ ጋር ከሆነ ችግር የለም። ግን ፕሮፌሽናሎቹና ፕሮፌሽናል ያልሆኑት አለ ይሰፈሩ። ስለዚህ ከህመሙ ጋር በተገናኘ ከሆነ የጀርባ ህመሙን የሚያስታምመው ችግር የለውም። ከዛ ውጭ ግን ይሄ በመንግስት ደረጃ ይዘጉ የሚባሉት ጋር ከሄደ ግን ጠባለ ነው። አይ ኖር ነው ዛማ ኖር ነው። ይሄው ምን እንደምትይው ይታሽ እንዴ አጣላም መሰለኝ። አረ ለይው በእናታችሁ አጣላም እያለ ያው ጂመሳይ እንዳለው ማለት ነው። ይሄ መጨረሻ ነው። ሚስት ለባሏ ሳትናገር አስቤዛን ጨምሮ ገንዘብ ለቤተሰቦቿ ብትረዳ ያጣላል አያጣላም? እሱ ይመልሰው። እሺ ባል በጎን ቢሆን እኔ ምን አግብቼ አላውቅም። እንዲህ ነገር ቢያጋጥም ችግር የለውም። ችግር የለውም። የሀገር ውስጥ ላይ ችግር የለውም። በነገራችን ላይ እንደው የትዳር ነገር በተለይ አንድ የውጭ ሀገር ተመልካች እዛ ጋር ስላየው ነው። ጀምስ ነው ዞጃክ ወርልድ ዋይድ የስ ጀምስ የጀምስ አመጣጥ ካንቺ ጋር ነው? አንድ ላይ ነው የምንሰራው። ያው ብዙ ጊዜ አብረን ነው ብዙ ነገሮችን እያደረግን ያለ ነው። ስፔሻሊ ከአዲሱ አልበም አሁን ሁለተኛ አልበም እየሰራው ነው። ሶ ነገሮችን አንድ ላይ በቲም ነው የምንሰራው። እዛ ጋም ቃላብ ኃይሉ አለ ማኔጀሬ። ወዳችኋለሁ። ቴንክ ዩ ፎር ካሚንግ። ያመሰግናለሁ። ቴንክ ዩ ብላለች። ምን አጋጥሞ መሰለሽ አሜሪካዊ አግብቶ እንግዲህ እንግዶች ባልና ሚስት ባል ከኢትዮጵያ ነው፣ ሚስት ከአሜሪካ ነች እና በወለደችበት ሰዓት የሷ ቤተሰቦች መጡ
ሲመጡ ጫማ አውልቀው ገቡ ማለት ነው። እሺ የሱ ቤተሰቦች ሲመጡ አረ ችግር የለም አላቸው እና ከነ ጫማቸው ገቡ። እንዴት የኔን አስወልቀህ ያንተን አታስወልቅም በሚል በኋላ ቤቱ እና አንዳንዴ ስትጋቢ የተለያየ ባህል ስላለ በተለይ ከውጭ ሀገር ዜጎች ጋር የሚጋቡ ጥንቃቄ ይፈልጋል። ከዛ አንፃር ማኔጀርሽ ብቻ ነው? አይ ያው የሥራ ባልደረባዬ ነው። የዲስትሪቢዩሽን ወይም ደግሞ የአልበም አሁን ለምሳሌ በፊት ማኑዋል ነው የነበረው ካሴት ሲዲ ምናምን ትላል አይደል? አሁን ደግሞ ስትሪሚንግ ጂም እዛው ነው አይደል? ከአሲስታንቱ ጋር ነው የተገናኘው። እሱ ባለቤት ነው። ስለዚህ ሁለታችሁም አልበም የወጣው በዙጃክ ነው ማለት ነው። ዋው አጋጣሚ ደስ ይላል። በእናታችሁ እንኳን ደህና መጣ ነው። ስትሪሚንግ ላይ ነው የሚሰሩት እነሱ። ስትሪሚንግ ማለት የአልበም ማከፋፈል ዩቲዩብ፣ ስፖቲፋይ፣ ሲዲ ቤቢ ምናምን የምንላቸው ወደ 10 ምናምን ቻናሎች ላይ ለነሱ ሁሉ የነሱ አልበም የሚገዛሉ ለዲስትሪቢዩሽንም ይሰራሉ ማለት ነው። ዋው ደስ ይላል በጣም። እስኪ ጨርሰናል። እስኪ ሔዋንን ትንሽ ነገር ሳናወራት ብንለያይ ያጣላል። ሔዋን በራስሽ ዩቲዩብ ቻናልም ተለቋል አይደል? ስራ በራሴ ቻናልም ነው የተለቀቀው። ሞር አሮብ ወይም ደግሞ በራሱ አካባቢ ባሉት አድናቂዎች ሞር ፕሮሞት አድርጎታል። ግን በእኔና በዞጃክ አንድ ላይ ኮላብ አድርገን የሰራነው ስራ ነው። ምናልባት ከተገናኘን አይቀር ባለፈው መቼም ስራ ስትሰሪ እንደሚያደንቅ ሁሉ የሚወቅስ አይጠፋም። ሔዋን የሆነ ነገር እንዳጋጠመች ተስፋ አለው። እነዛ ነገሮች ሚዲያ ላይ ሲቀጣጠሉ አይቻለሁ። በሱ ጉዳይ ላይ ምላሽ ሰጥተሻል ብዬ አላስብምና እነዛ ጥያቄዎች ከየት መጡ? በእነሱስ ጉዳይ ላይ ዝም ብለሽ ስራ መስራትን ለምን መረጥሽ? ለምን ምላሽ መስጠት አልፈለግሽም? እኔ አሁንም ቢሆን መልስ መስጠት አልፈልግም። ዝም ብዬ ስራ መስራት ነው የምፈልገው። ገና ስራ መስራት መጀመሪ ነው። ስለዚህ ስራዬ ላይ ፎከስ አድርጌ እንዳንድ ወጣት እንዳንድ ሴት ኢትዮጵያዊት በባህሏ እንዳደገች ዝም ብዬ ስራዬ ላይ ትኩረት ሰጥቼ ነው እንጂ የተለያየ ቻናል ላይ ለሚወራው መልስ የሰጠው መቀጠል አልችልም። የምችለው ስራዬን ብቻ መስራት ነው እንዳንድ ወጣት። አሁንም ቢሆን ብዙ መልስ መስጠት አልፈልግም። በጣም ማከብረው ስቴጅ ነው። በጣም ማከብረው ህዝብ ነው እና እንደዚህ አይነት አሉባልታዎችን እዚህ ስቴጅ ላይ ማምጣት ተገቢ አይደለም ያስባል። ስለዚህ ዝም ብዬ ስራዬን ልስራ ነው። ዝም ብዬ ስራዬን መስራት ነው ፈልገው። ከዛ ውጪ የግል ህይወትሽ አሁን ለምሳሌ ሔዋን ይባላል እንጂ ስላንቺ አዳም አለ ታውቃለህ? ያ ምን አይነት ሳቅ ነው የምትሰጠው? ምን አዲስ ነገር? ያው ብዙ ጊዜ አሁን የግል ህይወትህን ሚዲያ ላይ አምጥቶ ማውራት ምናምን ትንሽ ያው አስቸጋሪ ስለሆነ የሶሻል ሚዲያ ዘመን ላይ ስላለን ያው ሞር ትኩረቴን ስራ ላይ አድርጌ ለሰውም ለህብረተሰቡም ስሬን ማሳየት ነው የምፈልገው፣ መስራት ነው የምፈልገው። ብዙ ጊዜ መቼም የኪነ ጥበብ ሰው ማለት የህዝብ ነው ኦፍ ኮርስ እና ከዛ አንፃር ስለኔ ይሄ ተወራ ማለት ከባድ ይመስለኛል። ግመል ሰርቆ አጎንብሶ ነው ኦፍ ኮርስ። ከዛ ይልቅ ቀደም እንዳልሽው ስራ ላይ ማተኮር ነው የሚያስፈልገው። ህዝቡ ደግሞ እንደ አንድ አፍቃሪ አድናቂ ስላንቺ የማወቅ ደግሞ እዚያው ለምሳሌ ቦታ ላይ ቢቀመጥ ብዙ ሰው ብዙ የሚጠይቅሽ ነገር ይኖራል ብዬ አስባለሁ። ከዛ አንፃር ለምን ተጠየቅኩ ሳይሆን የኔ አቋም ያንቺ አቋም የግል ጉዳይ በግል የሚታይ ነው አይነት ነው። ኖ እንደዛ ሳይሆን ለሁሉም ጥያቄ መልስ ይኖራል። ሰይፉ ገብቷል። እዚህ ጋር ስራ ነው ያመጣኝ። ስለዚህ ስራዬን መስራት ነው ያለብኝ እንጂ ስለማላቀው ነገር ሲወራ ለምንድን ነው መልስ የምሰጠው? ግን ብዙ አንዳንዴ የማይሆኑ ነገሮች ሲወሩ ይረብሹሻል። ልቦና ይስጣቸው፣ በቃ ፈጣሪ ልቦና ይስጣቸው። ወሬ ስራ የሆነበት ዘመን ነው ዚስ ዴይስ እና እኔ ይሄን ነው ልልህ የምችለው። ዝምታ ነው መልሴ። ዲጋሽ ማሙድ ግን እንዲያ ነገሮች አንቺስ ያው ትችዋለሽ። የኪነ ጥበብ ሰው ቆዳው ወፍራም ነው በአብዛኛው። ቤተሰብ አካባቢ የሚረብሽ ነገር አይፈጠርም? ቤተሰብ ሰላም ነው። ምክንያቱም ቤተሰብ ነው ያሳደገኝ። ፋሚሊ ከልጅነት እስከ እውቀት ያቁኛል። ሶ ምንም ይረብሽ የሚባለው ነገር እውነት እንዳልሆነም ስለሚያውቁ በዛ ጉዳይ ላይ አይረብሹም። እዚህ አይነት ነገር አዎ። አዲስ አበባ ሰርተሽ ጨርሰሻል?
መንገድ ላይ ነው አሪፍ ነገር ይዤ ለመምጣት እየሞከርኩኝ ነው ከእግዚአብሔር ጋር በቅርቡ አዳዲስ ስራዎች ጠብቁላለሁ ይሄ ነው ዋው ያው እንግዲህ በጃኖ ባንድ ነው የምናውቃችሁ አሁን ሁላችሁም አዳዲስ ነጠላ ዜማ ወጣችሁ አዎ ሁሉም ሰው የሚችለውን እየሞከረ አዎ ኃይሉ ጃኖም አዲስ አልበሙን ያው እንግዲህ እንካችሁ ብሏል ለኃይሉ ጃኖ መልካም ድል በይስ ኃይሉ መልካም ድል በጉጉት ነው የምንጠብቀው ከረጅም ጊዜ በኋላ ነው የሚለቀው እንግዲህ መልካም ድል ብራዘር ጉድ ላክ ብያለሁ አዎ በዚህ በኩል ደግሞ ሃሌሉያም አልተቻለችም አዎ ሁሉም እየሰራ ነው ሁሉም እንዲህ በኩልም ቀውጥ ያርጉት የበረታ ነው ደስ የሚለው ነገር ምንድነው አንድም ሆናችሁ የሚገርሙ ስራዎችን ሰርታችኋል አሁንም ደግሞ በተናጠል መስራታቸውን ስራዎች የሙዚቃ አፍቃሪዎችን ያስደስተ ነው በአጠቃላይ ለአድናቂዎች ምን የምትያቸው ነገር አለ ስንብት ጥያቄ ነው አድናቂዎቼን በጣም ነው የምወዳችሁ አመሰግናለሁ በእናንተ ፍቅር ነው መበረታውና አዳዲስ ስራ ደግሞ ይዤላችሁ መጣለሁ I'll try my best thank you ነው ማለት ጆሊን ይውላት በጣም አሪፍ ጆሊ አሁን ጆሊን እዚህ ሀገር ስትሰሪው የሌላ ቦታ ይመጣል አሮ ሜቢ ኮንሰርት አሁን ወደፊት ኮንሰርት ሲዘጋጅ ሊመጣ ይችላል ከዚህ በፊት መጥቶ ስለሰራ በትልቁ እስቲ ከእግዚአብሔር ጋር እናስባለን እንግዲህ እና እዚህ ስራ ላይ ደግሞ ሁሉንም የተሳተፉትን አሮ ቦይ ዲጄ ሚላ በጣም ብዙ ስራዎችን ያገዘኛል በጣም ጎበዝ ሙዚቀኛ ባለሙያ ነው ቃላብ ኃይሉ ማኔጀር ጀምስ ዞጃክ ወርልድ ዋይድ ያኔት ሁላችሁንም ሚሊቲ ኪሮስ በጣም ሞዳት ማከብራት ገጣሚ ነች ሁላችሁንም አመሰግናለሁ እዚህ ስራ ላይ ተሳተፋችሁ ላለው ያው እንግዲህ ሁለቱም እዚህ ተገናኙ ደስ በሚል ሁኔታ የዞጃክ ወርልድ ዋይድ ሙዚቃቸውን በተናጠል አሁን ነው እዚህ ራሱ ያወቀ ነው ስለዚህ ዞጃክ ውስጥ በመግባት የጂመሳይንም ስራ እንግዲህ መኮምኮም መደሰት ይቻላል አዲሱ ጆሊ የሚገርም ስራ ነው እንግዲህ አዳዲስ ስራ የታለ ምንድነው 2018 ለምትሉ ጎርፍ ነው ደረጃውን የጠበቀ ስራ ለሚሰጡ የኪነጥበብ ባለሙያዎች በአጠቃላይ አድናቆትም ክብርም አለ ለጂመሳይ ለሄዋን እድሜ ከጤና ይስጣችሁ በሏቸው ወዳችኋለሁ አከብራችኋለሁ ከመልክቶች በኋላ እንመለሳለን ሞቅ አርጋችሁ ሸኙልኝ ወዳችሁ